ጤና ይስጥልኝ እንዴት ሰነበታችሁ ክብራትና ክብራን የሐቅና ሳቅ ሚዲያ ተመልካቾቻችን እንግዲህ 2018 ወርሃ መስከረም ከገባ በመጀመሪያው ሳምንት ላይ እንገኛለን ባለፉት ሳምንታት የተከናወኑ አዳዲስ ሐሳቦች መረጃዎችን ወደ እናንተ እናደርሳለን እስከ ፕሮግራማችን ማብቂያ አብራችሁን እንድትቆዩ መጋብዛችሁ አበብሽ ካሳይ ነኝ እንዲሁም እንደተለመደው ከስፍራው ቴድሮስ አያሌው የሚያደርሰንን መረጃ ሊያደርሰን በስልክ መስመራችን ይገኛል እንደሚታወቀው እንግዲህ ሁሌም እንደምንለው በአማራ ክልል ስለተሰማሩ ጽንፈኞች ያደረሱት ስላለ ጥፋት መከላከያ ሰራዊታችን ደግሞ እየከፈለ ስላለ መስዋዕትነት ሁሌም እናነሳለን አሁን በዚህ በ2018 አዲስ አመት በተለይ ደግሞ ከትምህርት መጀመር ጋር ተያይዞ የተማሪዎች የጸጥታ የሰላም ሁኔታ ምን ይመስላል ትምህርት ቤቶቻቸውስ በአዲስ መንፈስ በአዲስ ሐሳብ ትምህርት እንዲጀምሩ እየተደረገ ስላለ ስራ እንሰማለን ከዚህም በተጨማሪ እንግዲህ እንደሚታወቀው በህዳሴ ግድብ ታላቁ ህዳሴ ግድብ መጠናቀቅ ምክንያት በአማራ ክልል የተካሄደ የድጋፍ ሰልፍ ነበር በዛ ወቅት እንግዲህ መቼም ሁሌም በኢትዮጵያ ጉዳይ የማይተኙ ደግመን ደጋግመን የምንላቸው አሸባሪዎች ሽብር ለመፍጠር የታሰበ ሂደት እንደነበር ሰምተናል እነዚህንና ሌሎችንም ሐሳቦች ሊያጋራን ቴዲ በስልክ መስመር ይገኛል ሄሎ ቴዲ ሰላም አብዬ እንደምን አለሽ ጤና ይስጥልኝ እንዴት ሰነበትክ በድጋሚ እንኳን አደረሰህ እንኳን ደስ ያለህ ማለት እንወዳለን እዛ አካባቢ ስላለው ሁኔታ እንግዲህ ሁሌም እንደምታደርገው በጥናትም ራስህም ተገኝተህ መረጃዎችን ማሰባሰብህ የምታደርሰንን ከስፍራው ዝግጅታችንን ልታደርሰን ተገናኝተናል ቀደም ሲል ያየናቸው ነጥቦች አሉ ያነሳኋቸው በዚህ በአማራ ክልል እየተሰሩ ስላሉት በተለይ ደግሞ አዲሱን አመት ተከትሎ መደረግ ስላለባቸው ግን ደግሞ ያው እንደተለመደው ሽብሩን እንደ ስራ የተያያዙት ደግሞ አሸባሪዎች አሁንም ስራቸውን እየቀጠሉ እንደሆነ ግን ደግሞ መከላከያ ሰራዊታችን ደግሞ ታች ድረስ ወርዶ ሰላሙን ለማስከበር መስዋዕትነት እየከፈለ እንደሆነ እናውቃለንና እነዚህንና ሌሎችን ዛሬ የምታጋራንን ሐሳብ እስቲ ያድርሰን መልካም አቤ በቅድሚያ እንኳን አብሮ ደስ አለን በተለይ የኢትዮጵያኖች የአሁን ዘመን አድዋችን የታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ ለምርቃት በመብቃቱ በጣም ታላቅ ኩራት ከተሰማቸው ኢትዮጵያኖች መካከል አንዱ እኔ ነኝ እንዲሁም መላው የአማራ ህዝብ በትላንትናው ዕለት ታላቅ ደማቅ ሰልፍ አካሂዷል ይሄን ምልሽ በአማራ ክልል አካባቢ ስለምንቀሳቀስ እንጂ በጎረቤት በአፋር ክልልም ዛሬም ጭምር ደማቅ ሰልፍ እንኳን ደስ አለን ደስ አላችሁ የሚል ሰልፍ እየተከናወነ ይገኛል እንኳን አብሮ ደስ አለን ለአዲሱም ለ2018 ዓመተ ምህረት እንኳን በሰላም በጤና ደረሰን ሀገራችን ኢትዮጵያ በክብር በከፍታ በታላቅ ሞገስ ከፍ ብላ ወደ ቀድሞ ገናናነቷ የምትመለስበት ወደ ቀይ ባህር ደግሞ ገንበራችን እንግዲህ እየተጠጋን ነው ተጠግተን ደግሞ ያው ወደ ቀድሞ ገናናነታችን እንድንመለስ እንደ አንድ ኢትዮጵያዊ ምኞቴ ነው ምክንያቱም የሀገሬ መሳቅ የሀገሬ መደሰት ለኔ ደስታዬ ነውና ኩራቴ ነውና መልካም ምኞቴን በዚህ አጋጣሚ ለሐቅና ሳቅ ቤተሰብ መግለጽ ፈልጋለሁ መልካም ምናልባት በሰሞኑ እየተሰሩ ስላሉት የመከላከያ ሰራዊታችን በተለይ የማጽዳቱን ስራ ተከትሎ በርግጥ እጃቸውንም የሚሰጡም የሚማረኩም እንዳሉ ሰምተናልና የዚህን አሁን ያለበትን አሁን ሁኔታ ምን እንደሚመስል እስቲ ግለጽልን መልካም እሺ አቤ ያው እንግዲህ ደስታውንና እንኳን አደረሳችሁን ለመግለጽ ያክል ነው ሰዓት የወሰድኩት ወደ ያዝናቸው ዋና አበይት ጉዳዮች ስለመጣ በመጀመሪያ ሞስጥሽ በአማራ ክልል ሰሜን ጎጃም አካባቢ ይሆናል ሰሜን ጎጃም ይልማና ደንሳ ወረዳ በእነ ዘመነ ካሴ የሚንቀሳቀሰው የጽንፈኛ ቡድን አባላትና አመራሮች በከፍተኛ ምት ተመተዋል ይሄ ቡድን እንግዲህ የሰላም አማራጭን ባለመቀበል የሰላም አማራጮች በተዘረጉ ቁጥር በሰላም አማራጮቹ ሐሳቦች ላይ ያፌዘና እየቀለደ የደሃ ልጆችን ለጦርነት እየማገደ እያስገደለ የነበረ ጽንፈኛ ስብስብ ነበረ አጋጣሚ መንግስቱ አማረ የተባለ የጽንፈኛ ቡድን መሪ የሚመራው ቡድን ነው በትላንትናው ዕለት የተደመሰሰው እሱና ግብረ አበሮቹ በአካባቢው ስላልነበረ ርቀው
ስለነበረ እንትን የሚሉት ጃዝ የሚሉት እነሱ አልተገኙም። ነገር ግን ጀግናው የኢትዮጵያ መከላከያ ሰራዊታችን የአካባቢው ጥምር ጦር በተጠና ሁኔታ በጎጃም ላይ በዚህ ደረጃ እስካሁን ድረስ በዚህ ደረጃ ምት ደርሷን ተብሎ እስካሁን አልሰማሁም። በጣም እጅግ አመርቂ የሆነ የጠላትን አከርካሪ የሰበረ እስካሁን ድረስ ድንጋጤው ያለቀቃቸው በሁኔታው ተደናግረውና ተደናብረው እንዳሉ ነው ያለኝ ከስፍራ ያለኝ መረጃ። በዚህም እንግዲህ ከ52 በላይ የጽንፈኛ ቡድን አባላት ሲደመሰሱ ወደ 36ቱ ቆስለዋል። ቆስለው 16ቱ ደግሞ ተማርከዋል። እንግዲህ በርካታ የነፍስ ወከፍና የቡድን መሳሪያዎች ተይዘዋል። 1 ድሽቃ፣ 2 ብሬን፣ ሌሎች ስናይፐርና ክላሾች አሉ። 17 ቦምብ፣ 15 የቃታ መሳሪያ፣ 36 ክላሽ፣ 1100 በላይ የክላሽ ጥይት፣ 1 ሽጉጥ፣ 550 የብሬን ጥይት፣ 600 የድሽቃ ጥይት እንግዲህ በጽንፈኛው ቡድን የነፍስ ወከፍ መሳሪያዎች ቤልጂክ ኋላ ቀር እጅግ ኋላ ቀር መሳሪያዎችን ጭምር ቤልጂክና ወጨፎ የተያዘበት ሁኔታ ነው ያለው። እንግዲህ የኦፕሬሽን በተጠና ሁኔታ በአካባቢው ባለ የጸጥታ ቡድን ጋር በመጣመር ነው ጀግና ኢትዮጵያ መከላከያ ሰራዊታችን ይህን ገድል የፈጸመው። ያው በአካባቢው የምስራቅ እዝ እንደሚንቀሳቀስ ይታወቃል። የሰሜን ጎጃም ምት በጣም ስላስደነገጣቸው ወደ ማነው ጮቄ ተራራ የወጡበት ሁኔታ ነው ያለው። የወገን ጦር አሁንም የጽንፈኛውን ቡድን ዱካ እየተከተለ ነው የሚገኘው። እግር በእግር እያሳደደ ነው እየለበለበው የሚገኘው። በእውነት ለመግለጽ በጎጃም አካባቢ እጅግ የመጥረግ ስራዎች እየተሰሩ ነው። ከነዚህም አካባቢ በፍኖተ ሰላምን አደባባይ ገብቼ ፎቶ እነሳለሁ ያለው በአካባቢው የሚገኘው ጀግና ኢትዮጵያ መከላከያ ሰራዊታችንና የአማራ ክልል አድማ መከላከል የጽንፈኛውን ቡድን በማያዳግም ሁኔታ ጠርጎታል። ሌላው በዱሬ ከተማ መያዝ ሄዶ ደፈጣ አድራለሁ ብሎ ደፈጣ በተቀመጠበት ጀግና የጥምር ጦራችን የክልሉ ጥምር ጦርና መከላከያ ሰራዊት በጋራ በተቀናጀ እንትን ሳይነሱ የተደመሰሱበት ሁኔታ ነው ያለው። እንግዲህ የአዲስ ዓመት ድንቅ ስጦታ የሆነው ደግሞ እዛው ጎጃም ሳንወጣ የመርጦ ለማርያሙ ድል ነው። እሱም በጽንፈኛው ቡድን ሲንቀሳቀሱ ሲመሩ የነበሩ 6 የጽንፈኛ ቡድን እለቱን እጃቸውን ሲሰጡ ማለት ለሰላም እጃቸውን ሲሰጡ፣ 2 ደግሞ እኒኞቹ ጓደኞቻቸው ከተያዙ በኋላ ለሰላም ምንም ሳይነኩ ከነመሳሪያቸው እጃቸውን ሰጥተዋል። የተያዙትም ወደ ተሐድሶ ኮሚሽን እንደሚገቡ ከስፍራው የደረሰን መረጃ ያመለክታል። መልካም እንግዲህ ቀደም ሲል እንደገለጽከው መከላከያ ሰራዊታችንም እየከፈለው ስላለ መስዋዕትነት በግልጽ ያስረዳል። በእያንዳንዱ ወረዳ ቀበሌ ታች ድረስ ወርዶ አሸባሪዎቹን ጽንፈኞቹን ከህዝቡ ለመነጠል ከህዝቡ ምናልባት ጫንቃ ላይ ህዝቡን ነጻ ለማውጣት እየተሰራ ያለ ስራ ነው የሚያመላክተው። ህዝቡም እንግዲህ ከልማቱም አንጻር በተለይ ደግሞ የህዳሴ ግድብ መጠናቀቅም እንዲሁ መከላከያም ከጎኑ ሆኖ ሰላሙን ለማስከበር እያደረገ ስላለ መስዋዕትነት ምላሽ ለመስጠት የድጋፍ ሰልፍ ተካሂዶ ነበር። ነገር ግን እንደሚታወቀው የሽብር ስራ ለማካሄድ በተለይ የፖለቲካ አጀንዳቸውን ለማራመድ የሚፈልጉ ሰዎች ይህንን የህዝቡን ፍላጎትና ስሜት ለማደናቀፍ የተሰራ ሽብር የመፍጠር ሂደት ተካሂዶ እንደነበር ሰምቻለሁ። አዎ እሱ እንግዲህ አቤ መጀመሪያ ያው የሳይበር ቡድን አቋቁመናል ብለው በይፋ ነግረውናል። ይሄ ቡድን እንግዲህ መጀመሪያ በወልዲያ ከተማ አካባቢ ሊደረግ የነበረውን የታላቁ ህዳሴ ግድብ የሰልፍ ስነ ስርዓት ቅድመ ትርኢት ነበረ። በየከተሞቹ በነገራችን ላይ ቅድመ ትርኢት ነበረ። ቅድመ ትርኢቱን ማታ ሲደረግ በዚህ የተቆጨው የጽንፈኛ ቡድን ከሌሊቱ 5 ሰዓት ጀምሮ
በተመረጡ ከተሞች ወልዲያ፣ ደሴ እንዲሁም ደግሞ በጎጃም አካባቢ በስናር ወረዳ እንዲሁም በጎንደር አካባቢ አንዳንድ ቦታዎች ላይ ቦምብ የመጣልና ይሄንን የድጋፍ ሰልፍ ለማደናቀፍ ትልቅ እንቅስቃሴ አድርገው ነበረ። ያው ያን ማስፈራሪያና ጽሁፋቸው አይበግረው ህዝቡ ለታላቁ ህዳሴ ግድብ ያለውን ደስታ ወጥቶ ገለጸ። እንግዲህ ወጥቶ ከገለጸ በኋላ በቀይ ከተማ በሚባል በአምበር ከተማ በአንዳንድ አካባቢዎች ላይ ሞርተር ከዚህ በፊት ታስታውሽ እንደሆነ በሰሜን ወሎ በግዳን እና በወልዲያ ቦምብ ጥለዋል። ግዳን ወረዳ ላይ ደግሞ ሞርተር ተኩሰዋል እና ይሄንም ትላንትና በጎጃምና በደሴ ሰልፈኛው በተለይ ሰልፍ አድርጎ ሲመለስ ደንበጫማ አካባቢ ሰልፍ አድርጎ ሲመለስ ከንጹሃን ላይ እንግዲህ ሰልፍ አድርጎ ከተመለሰ ንጹሃን ላይ ቦምብ መጣል ምን የሚሉት ነው? እና ይሄንን ቦምብ ጥለው ተሽሎክልከው ለለቱ አምልጠዋል። በደላንታ አካባቢ ግን አንድ ጽንፈኛ ቡድን ከነቦምቡ ሊወረውር ሲል እጅ ከፍንጅ ተይዟል። በደቡብ ወሎ ዞን ደላንታ ወረዳ ላይ ወገልጤና ከተማ ላይ ተይዟል። ሌሎች ላይ ግን ደሴም ጥለዋል። ግን ሳይበገር ህዝቡ ሰልፉን አድርጓል። እንደውም ካየሽው የደሴው በጣም የሞቀና የደመቀ ሰልፍ ነበረ። በጎጃምም በተለያዩ አካባቢዎች ላይ ሰልፈኛው ላይ ቦምብ ጥለዋል። ከዚህ በፊት በወልዲያ ቦምብ ጥለው እናቶች በተለይ ወደ 6 የሚሆኑ እናቶች በከባድ ሁኔታ ቆስለው ሆስፒታል መግባታቸው የሚታወስ ነው እና ይሄ አረመኔና ለህዝብ ምንም ደንታ የሌለው ብቻ ለላኳቸው ለሻዕቢያና ለወያኔ እንዲሁም ለግብጽ ሰዎች ደስታን ምን ያክል ታማኝነታቸውን በህዝባቸው ላይ ጥቃይ በማምጣት በመግደል ታማኝነታቸውን ለላኳቸው ሰዎች ለማሳየት በንጹሃን ላይ በትላንትናው ዕለት ከሰልፍ በኋላም ቢሆን ቦምብ ጥለው ሰው ጎድተዋል። በጣም ያሳዝናል። ምናልባት እንግዲህ እነዚህ ሰዎች ባሉበት ነው አሁን ደግሞ በአዲሱ ዓመት ተማሪዎች ወደ ትምህርት ገበታ ይመለሳሉ ተብሎ የሚጠበቀውና እንደው ምን ይመስላል? በተለይ ደግሞ በጣም የሚገርመው ነገር ይህንን ጥያቄ እንዳቀርብልህ እዛ አካባቢ ስላለ ሁኔታ እንድትነግረኝ ሳስብ አንድ በትግራይ በተለይ በዚህ በደቡብ ትግራይ አካባቢ ያለው የሐራ መሬት እንቅስቃሴን እየሰማቸው ነበረ እየተጠለፈ የስልክ መረጃ ሲቀባበሉና እነዚህ እንዳየናቸው ባለፈው ሳምንት ፊታቸውንና በአጠቃላይ መልካቸው በማይታይበት ሁኔታ ራሳቸውን የሸፈኑ አሸባሪዎች በዛ አካባቢ ሲንቀሳቀሱ አይተናልና እነዚህ ሰዎች የት እንዳሉ በሚነገርበት ጊዜ መረጃ ሲያቀብል አለቃው ማለት ነው ትምህርት ቤቶች ላይ እንዳሉ መኖሪያቸውን ካምፓቸውን ትምህርት ቤት እንዳደረጉ ነበር የሚናገረው እና ምናልባት በተመሳሳይ እዛ አማራ ክልልም እንዲሁ ባለፈው ዓመትም ስንዘግበው የነበረ ነገር ነው። እንግዲህ ግንዱ አንድ ከሆነ ቅርንጫፎቹ አንድ አይነት ስለሆኑ ይመስለኛል እዛ አካባቢ ያለውም ሁኔታ እዚህ አማራ ክልልም ያለው ሁኔታ ይሄን አንድ አይነት የሆነ ነገር እያየን ነውና ተማሪዎች ወደ ትምህርት ቤት የመመለሳቸው ሁኔታ ትምህርት ቤቶቹን ከነዚህ አሸባሪዎች የማጽዳት ሁኔታስ ምንድነው የታሰበው? ይመለሳሉ ወይ ተማሪዎች ይማራሉ ወይ? መልካም ሻቢ ያው እንግዲህ አማራ ክልል ትምህርት ከተጓጎለ 2 ዓመት ሞልቶታል። አሁን 3ኛ የትምህርት ዓመት ነው፣ የትምህርት ዘመን ነው። 2018 የትምህርት ዘመን ይባላል በመንግስት። እንግዲህ መንግስት ከመስከረም 5 ጀምሮ በይፋ በሁሉም አካባቢዎች ትምህርት እንዲጀመር አውጇል። የአማራ ክልል የትምህርት ቢሮም በተመሳሳይ ቅድመ ስራዎችን በመስራት ንቅናቄ በመፍጠር ስራዎችን የጀመረ መሆኑን አሳውቋል። አሁን እኔ የምሰጥሽ የግሌን ምልከታ ነው። መንግስት የሚለው መንግስት ራሱ ሚዲያም ስላለው ሰራሁም የሚለው ሪፖርት አለ። ነገር ግን እኔ መሬት ላይ ያየሁት ያለው ነገር ስለሚለያይብኝ ነው። እዚህ ጋር እንደ ሚዲያም ወጥተን ስንናገር ህዝቡ ላይ ያለበትን ትክክለኛ ብሶትና ትክክለኛ ችግር ካላወጣን ምንድነው በሽታውን የደበቀ መድኃኒቱ አይገኝም ነው። አሁን ልጆቹ የያዙትም አካባቢ ይሁን ልጆቹ ያልያዙትም አካባቢ ላይ
ጦርነት ያለፈባቸው አካባቢ ትምህርት ቤቶች የጦር ካምፕነት ሆነው አገልግለዋል። ለምሳሌ የጽንፈኛ ቡድን ሲንቀሳቀስባቸው የነበሩ የራያ አካባቢ በተለይ ቀዩ ጋራ የተለያዩ አካባቢዎችን ልጠቅስልሽ እችላለሁ። በግዳንም በተለያየ ቦታ እነዚህ ትምህርት ቤቶች ላይ ሲጠቀሙባቸውና ጦር መሳሪያ የጦር ኃይላቸውን ሲያንቀሳቅሱ ስለነበረ አንደኛ በድሮን ጥቃት ጊዜ ተመቷል በራሱ ምክንያቱም ጽንፈኛ ቡድን እዛው መሽጎ ስለነበረ ጽንፈኛ ቡድን ያደረገው ተማሪዎችን ከልክሎ ትምህርት ቤቶችን የእሱ መጦሪያ ነው ያደረገው። ጫካ ገብቻለሁ ምናምን የሚባለው ውሸት። ትምህርት ቤት ነው ገብተው እዛ ትምህርት ቤት ነው እንደፈለጉ ሲሆኑ የከረሙት ማለት ነው። እና እንግዲህ የወገንም ጦር ኢላማ የሚያደርገው ጥላት ያለበትን አካባቢ ስለሆነ በተለይ ሰብሰብ ብሎ ሲገኙና አመራር አለ ብሎ ሲታመን ያ አካባቢ ይመታል እና በሚመታ ጊዜ ያው የመውደም ነገር አለ። ሌላው የጽንፈኛ ቡድን በአሁኑ ሰዓት ከላኩት ከሻዕቢያና ከወያኔ የተቀበለው ቅቡል አለ፣ ሞርተር አለ። አብዞም ዝም ብለው እየወረወሩ የንጹሃንን ቤትም ትምህርት ቤትም እያወደሙ ነው። ያ ማለት በሁለቱም መልኩ የሚወድሙ ውድመት አለ። ሌላው የጽንፈኛ ቡድን በትምህርት ቤቶቹ ላይ በተቀመጠበት ጊዜ የመገልገያ የትምህርት ቁሳቁሶቹን ለምሳሌ ወንበሮቹን እንጨት ናቸው መቀመጫው። እንጨቶችን ፈልጠው እንግዲህ ከጫካ አካባቢ ያሉ ሆን ብለው አውዳሚ መሆናቸው የመቀመጫ ዴስኩን ተብረው ማገዶ አድርገውታል። ብላክቦርድ ይሄ ጥቁር ሰሌዳውን ሲፈልጉ ምኝታ ያደርጉታል፣ ሲፈልጉ ችፑር ስለሆነ ማገዶ አድርገውታል። እና አጠቃላይ የማውደም መስታወት የመስበር ሆን ብሎ ትምህርት ቤቶቹ ላይ ቦምብ የመጣል የማንደድ ተቋማትን የማውደም ያው እንግዲህ የሲቪል ተቋማት በርካታ ስለወደመ ማለት ነው። እና አሁን ስለ ትምህርት ስለምናወራ ስለ ትምህርቱ ልንገርሽ። አጠቃላይ የትምህርት ቤት ቁሳቁሶች፣ የመርጃ መሳሪያዎች በሙሉ መጽሐፎች፣ የተለያዩ ነገሮች ወድመዋል። እነዚህ በወደሙበት ሁኔታ የጥገናና በቂ መምህራን አሁን ገና ቅጥር ላይ ነው። የሚገርምሽ አብዛኛው መምህራን ወደ ስራ ለቀዋል፣ ወደ ጽንፈኛው ገብተዋል። ያሉበትም የማይታወቁ ወደ አረብ ሀገር ሁሉ የሄዱ እንዳሉ መረጃው አለኝ። እና ትምህርት ተቋሞቹ መምህራኖቹ ከሌሉ ትምህርት ተቋሞቹ ካልተሰራ ምን አይነት ትምህርት ነው አማራ ክልል የሚጀመረው? እና ይሄ ነገር በተጠና ሁኔታ በእርጋታ ምክንያቱም አማራ ክልል እንደ ሌሎቹ ክልሎች እኩል ሊያስጀምር ይችላል ብዬ እኔ አላምንም። ትምህርት ሚኒስቴርም በእርግጠኝነት ይህን የሚያምን አይመስለኝም። የክልሉን ትምህርት ቢሮ ከሪፖርት በዘለለ መልኩ መሬት ላይ ወርዶ እኔ እውነት ለመናገር ላግዛችሁ እያልኩ በምችለው ማገዝ ስለምችል ላግዛችሁም እያልኩ ነው። በተጠና መልኩ ስታቲክስ ተሰብስቦ የትኛው ትምህርት ቤት ምን አይነት ውድመት ደርሶበታል፣ የትኛው ትምህርት ቤት መምህራን ጎሎበታል የሚለውን ነገር በቂ ነገር ሳይኖር ወደ ትምህርት መግባቱ ተገቢ ነው ብዬ አላምንም። ገና አሁንም ቅጥር እየጠየቁ ያሉበት ሁኔታ ነው ያለው። የፌዴራል ትምህርት ሚኒስቴርም ጉዳዩን ወርዶ መሬት ድረስ ወርዶ አሁን አብዛኛው ጽንፈኛው እንደሚለው ችግር የለም አካባቢው ላይ መግባት ይቻላል። የጸጥታ መዋቅር የሌለበት አካባቢ የለም። አስተዳደራዊ አንዳንድ ጉዳዮች የሚቀሩቸው አካባቢዎች አሉ። እነሱን ቀስ በቀስ ነው የሚስተካከለውና እታይ ድረስ ትምህርት ቤቶች እስካሉበት ድረስ ተወርዶ ሊሰራ ይገባል። ሌላው እንግዲህ ጽንፈኛው ቡድን በደረሰበት ያው በሚዲያም በተለያየ ሞቀሳም ስለደረሰበት ትምህርት ቤቶችን እንግዲህ ፈቅደናል ብለዋል። እኔ መፍቀድና የመከልከሉ አሁን ሞራሉና ስልጣኑ አላቸው ወይ እሱ ጥያቄ ምልክት አድርግልኝና ነገር ግን ፈቅደናል ከዚህ በኋላ ትውልድ መግደል ነው ብለዋል። ከሁለቱም በተለይ ይሄ አፋሃድ የሚባለው በእነ እስክንድር ነጋ የሚመራው በእነ ኮሎኔል ፋንታሁን ሙሀቤ የሚመራው አፋሃድ ማለት ነው። እሱ ሙሉ በሙሉ ተስማምቻለሁ ብሏል። አፋባሃ የሚባለው ደግሞ በነ 13ቱ የሚመራው 13 ሊቀመንበር ያለው 13 ስራ አስፈጻሚ ያለው የነ ዘመነ ካሴ ቡድን ደግሞ ሆስቱ ማለትም የጎንደሩ፣ የሸዋው፣ የወሎ
ትምህርት በ2018 ቢማሩ ትምህርት እንደግፋለን የሚል አቋም መግለጫ ወጥተዋል። እንግዲህ ልጆቹን አቋም ነው የምነግርሽ የግላቸው የነ ዘመነ ግን መጀመሪያ መግለጫ ሲሰጥ ከአፋባሃ ውጭ ሆኖ ነበረ፣ ዝም ብሎ ነበረ። በዛም እንዳፈነገጠ ተቆጥሮ ሲባል አንዴ አፋር ጋር ለእስክንድርም ጋር እንሰራለሁ አንዴ እንትን ጋር እያለ በኋላ ወደ እርቅ መጣን አሉ። ወደ እርቅ መጣን ካሉ በኋላ አሁን ዘመነ በመቻውቷ መሰለሽ የነ ዘመነ ጎጆ ማለት ነው በመስከረም 3 ቀን አወጥተዋል። ምንድነው የሚለው መግለጫው? መከላከያ ሰራዊት ከአማራ ክልል እስካልወጣ ድረስ ወይ ከጎጃም ቢልኩ አቅሙን እኮ የሰው እየከፈጠሩ ነበር። ከአማራ ክልል እስከ 3ቱ እንግዲህ ከፈቀዱ ምን አገባው ስለሌላው አካባቢ። እንግዲህ ጎጃም እመራለሁ ብሎ ካሰበ ደግሞ ስለ ጎጃም ነው ማውራት ያለበትና ከአማራ ክልል መከላከያ እስካልወጣ ድረስ ትምህርት አይጀመርም የሚል ነገር ነው። ያው ከዚህ በፊትም ነግሬሻለሁ ልጆቹ አንድም ቀጥ ያለ መርህ የላቸውም፣ ርዕዮተ ዓለም የላቸውም። ምንም ለምን እንደሚናገሩ ምን እንደሚያስተላልፉ እስካሁን ድረስም አይገባንም። ምክንያቱም ዛሬ የደገፉትን ነገር ነገ ያፈርሱታል፣ ዛሬ የሰሩትን ነገ ይንዱታል። ይሄ በሆነበት ትናንትና 3ቱ አካላት ጎንደር፣ ሸዋ፣ ወሎ ያለው ቡድን ትምህርት ፈቅጃለሁ ሲል ጎጃም ዝም አለ። እንደገና መልሰው እንደመታረቅ አርገናን ብለው ወደ መታረቅ ሲመጡ ደግሞ መግለጫ አውጥቶ 3ቱ ያወጡትን ወይ ሻር ነው አላሉ። በነገራችን ላይ የዘመነን ሐሳብ የሌሎቹ 3 ግሩፖች ሼር አላረጉትም፣ አልተቀበሉትም። ይሄ ማለት ምንድነው? ጎጃሙ እንደራሱ እንግዲህ ዘመነ ጎጃምን ካፕተር ያደረ ብዬ ነው የጎጃሙ እንደ ጎጃም ነው እንትን ያለው እንጂ ሌሎች ሼር አላረጉትም። ከዚህ አንግል ስታዩ በጽንፈኛው ጎራ ያለው በትምህርት የነበረው አመለካከት ነፃ ካልወጣን እኛ አሸንፈን ትምህርት ፖሊሲ የምናወጣው እኛ አሸንፈን ነው፣ እኛ ባሸነፍነው የትምህርት ፖሊሲ ነው የአማራ ልጅ የሚማረው፣ ከዚህ በኋላ በአብይ ትምህርት ቤት አይማሩም፣ በብልጽግና ትምህርት ቤት አይማሩም ሲል የነበሩትን የመደነቋቆር ነገር አሁን ተለተለት መቼም ሰው አለቀ እንጂ መምህራን አለቀ እንጂ ጥሩ ወደ እንትን መጥተዋል። ቢያንስ ትምህርት አስፈላጊነቱን እያመኑ መጥተዋል። እንግዲህ በ2 ዓመትም ቢሆን እንግዲህ በ3ኛው ዓመት ደግሞ ሙሉ በሙሉ የሰላም እምነት ገብቷቸው የድርድር ኃይል አቅም ገብቷቸው ወደ ድርድር መጥተው ለአካባቢው ሰላም ቢሰጡ መልካም ነው። ከነበራቸው አቋም ጥሩ ናቸው ከዘመነ በስተቀር። ዘመነ ግን በዚህ ሁኔታ ነው ያለው። ያ ይሁን እንጂ የዘመነ ግሩፕ ከ9 ተከፍሎ እርስ በርስ ፍጥጫ ላይ ነው ያሉት። አሁንም መከላከያ ሰራዊታችንም ጥምር ጦሩም በተጠና ሁኔታ የዘመነን ግሩፕ እያሳደደና እየመታ ነው የሚገኘው። ትምህርት ከልክያለሁ ለማለት የት ላይ ተቀምጠሽ ነው የሚባለው? የት ላይ ተቀምጦ ትምህርት እንደሚከለክልም አናውቅም። ትምህርት አይደለም ትናንትና ብዙ ፎክረውበት ብዙ ሸለለውበት ሰልፍ አንድም ሰው በጎጃም አይወጣም የተባለው እንደው ከአማራ ክልል አብዛኛውን ከአማራ ክልል ስታቲክስ ስናይ በትናንትና ዕለት እስኪ የትኛው የሰሜን ጎጃም ነው፣ ምዕራብ ጎጃም ነው፣ ምስራቅ ጎጃም ነው፣ ባህር ዳር ነው፣ ማርቆስ ነው፣ ፍኖተ ሰላም ነው የት ላይ ነው ሰልፍ ያልተወጣው? እና ሁሉም አካባቢ ላይ ጎጃም ላይ ሰልፍ የድጋፍ ሰልፍ ተወጥቷል። ከእንደገና በውስጥ እነሱ የሚያወሩት ምንድነው? እንግዲህ ተሸነፍነ ጎበዝ አባይን ገደበ የሰውዬ አሁን ደግሞ ቀይ ባህርን ሊያስመልስ ነው። ምንድነው የሚበቃል? ይሄ ሰልፍ እንዳይሳካ እናድርግ እያሉ በሳይበር የሚሉት ይሄን ነው። እንግዲህ ይሄ ምንድነው? የባንዳነት ነው። አገር አባይን ገድባ ቀይ ባህርን አስመልሳለሁ ስትል ከዚህ በላይ ፖለቲካሊ ድል አለው ወይ? ሌላው እኮ የግል ፍላጎት ነው፣ የግል ወንበር ነው። ይሄ ግን ብሔራዊ ክብር ነው። ብሔራዊ ክብር ደግሞ ዶክተር አብይ ዘላለም እዚህ ሀገር አይኖሩም። ነገ ተወሪውና በሌላው ነገር እድሜ ገድቧቸው እንኳ እንደው እንደሌላ የአፍሪካ መሪዎች እቀጥላለሁ ቢሉ እድሜ ገድቧቸው እኮ ጥረት አይወጣሉ። ለጃንሆይም እኮ አልሆነም። ግን ምንድነው
አርቆ አለማሰብ ታያለሽ። የሀሳቡን ያመጣው ግለሰብ እንጂ ብሔራዊ ክብርና ብሔራዊ ኩራት ያልገባቸው ኢትዮጵያዊነት ስሜት የሌላቸው በአፋቸው ኢትዮጵያ የሚሉ በተግባራቸው ግን ግልጽ የሆኑ እንደገና የላሟቸውን የሻዕቢያና የወያኔን ታማኝነት ለማሳየት በገዛ ወገናቸው ላይ የሚጨክኑ ናቸውና እንግዲህ ተያያዥም ስለሆነ ነው ትምህርት ጉዳይ ላይ እንደ መንግስት የምጠይቀው ሁሉም አካባቢ የክልሉ የትምህርት ቢሮም የፌዴራል ትምህርት ሚኒስቴርም ነው። በዚህ አጋጣሚ ሁሉም አካባቢ ላይ በተለይ በአማራ ክልል ትምህርት ቤቶች አንደኛ ደረጃ ሁለተኛ ደረጃ በምን ያክል ደረጃ እንዳሉ ይታወቃል። በምን ያክል ሁኔታ እነዚህ ቦታዎች ላይ ጥናት ቢደረግ ክልሉ ካለበት ወቅታዊ ግጭት በሙሉ በሙሉ ስላልወጣ ሙሉ በሙሉ ቢወጣ እኮ የክልሉን መንግስት አውጆ ከዚህ በኋላ ሙሉ በሙሉ ሰላም ስለሆነ ወደ ነበረው መደበኛ እንቅስቃሴያችን ልክ እንደ ባህር ዳር ማለት ነው። ባህር ዳር አውጃለች ሰላሟን። ልክ እንደ ባህር ዳር ይታወጅ ነበር። ስለዚህ ይሄ በሆነበት ሁኔታ ግጭት እንዳለ ይታወቃል። የፌዴራል መንግስቱም የክልሉን ትምህርት ቢሮ ከግንዛቤ ውስጥ በማስገባት እንደ ሌሎቹ ክልሎች እኩል ባለማየት ድጎማ መደረግ ካለበት ድጎማ ተደርጎ ትምህርት ቤቶች ሊታዩ ሊጎበኙ ይገባል ብዬ አምናለሁ። መታደስ ያለበት መታደስ አለበት። መምህራን የሌለው እንደውም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በአንድ ቃለ መጠይቃቸው ላይ ምን ሲሉ ሰምቻለሁ? አብዛኛው መምህራን ቁጥር እየቀነሰ ነው። አንዱ እሱ ምንድነው በፊት በበጎ ፈቃደኝነትና በአፓራንት መምህራን ይኮን ነበረ። አሁን እሱ ልምምድ ቀርቷል። ስለዚህ ከቀጣይ ዓመት በኋላ በበጎ ፈቃደኝነት መምህራንን ወደ ገጠሪቱ ኢትዮጵያ እናስገባለን ብለዋል። ቁጥር አንድ አማራ ክልልን ተመራጭ አድርገው በአፓራንትም በተለያየ መልክ መጥቶ ድጎማ አማራ ክልል ላይ ተማሪዎች በድጎማ ትምህርት ቤቶች በተለይ ደግሞ በጎነት ለኢትዮጵያ የሚለው የአማራ ክልል ትምህርት ቤቶች መልሰው የሚገነቡበትና ተጠግነው በሙሉ ቁመናቸው ወደ መማር ማስተማር እንዲገቡ መምህራኖች ከፍተኛ የሆነ አሁን ሰው ደሞዝ ብዙ ሲታጣ ነበር ባለፈው። አማራ ክልል እኮ ለምን ድንቁርናን አጠፋብን፣ ለምን መሀይምነትን ታስወግዳለህ፣ ለምን ጨለማን ትገልጣለህ ተብሎ እየተሳደደና ሲገደል የነበረ መምህራን ያለበት ክልል ነውና ለአማራ ክልል መምህራን የተሻለ የሞቲቬት የሚያደርጋቸው ስራዎች መሰራት አለበት ብዬ አምናለሁና ከክልል የትምህርት ቢሮ አቅጣጫ ሲታይ ነው ማለት። ግን እኮ ቴዲ አሁን የነገርከን በተለይ የትምህርትና የአስተማሪዎች ጉዳይ ክረምት ላይ ተጠናቀው ዛሬ ተማሪዎች ስለመጀመርና ለመጀመር ነበር ማውራት የነበረብንና ምንም ባለፈው 2 ወር የእረፍትና የክረምት ወቅት ላይ የተሰራ ስራ እንደሌለ ነው የሚያሳየው። ምናልባት ይሄ ነገር የእውነት በመንግስትም ህዝብም በሰጣቸው ኃላፊነትና በተሸከሙት ምንድነው ተማሪዎችን ትውልድን የመቅረጽ ግዴታና ኃላፊነት ላይ አሉ እነዚህ ሰዎች ዛሬ ላይ እንዴት ስለ የመጀመር ስጋት ትምህርት ቤቶች ከጽንፈኛው ያለ መጽዳት ታሪኮች እንዴት እናወራለን? ይሄ በጣም የሚያስደንቅ ነገር ነውና ምናልባት እዛ አካባቢ ያሉትን በተለየ ክልሉ ትምህርት ቢሮ ባለሙያዎችን ብትጠይቅልንና ምናልባት እነሱም ለመንግስት የሚያቀርቡት ሀሳብ ካለ እንደ መልእክትም የሚያስተላልፉት ጉዳይ ካለ ችግሩ ያለበትም ደረጃ አንተ ከምታውቀው በላይ በእርግጥ እነሱ ይበልጥ ያውቁታል ብዬ አስባለሁና ይሄ ጉዳይ ዝም ብሎ እንደ የአንድ ቀን ገበያ አውርተንበት የምናልፈው ጉዳይ አይደለምና በተቻለ መጠን የትምህርቱ ጉዳይ ላይ ሲሪየስሊ መታየት ያለበት ጉዳይ እንደሆነ ብታስብበት አንተም እዛ አካባቢ ያሉትን ባለሙያዎች ብትጠይቅ እንደ መፍትሄ የሚያስቀምጡትም ነገር ካለ ቶሎ እዚህ ጉዳይ ላይ መነቃቃት በተለይ ዲያስፖራውም ትውልዱን እንዴት እያጠፋ እንደሆነ ገንዘብ ለጽንፈኛ እየደገፈ የሚያውቁበትን ጠንከር ያለ ነገር ቢሰራ መልካም ነው ብዬ አስባለሁ። በእርግጥ እዛ አካባቢ አንተ ስላለ ስለምታውቀው እውነታውን ማለት ነው። ያው ሙከራዎች አሉ። አሁን ይሄን ነው ብዬሽ በሚዲያ ይሄን ያክል በእንትን ባልልሽም የማግኘቱም እንትኑ አለን ሙከራዎችም አድርገናል። ግን ከመልካም በጎ ይሁንታ በስተቀረ ተግባር ስላላየው ነው ለሚዲያ ያው እንግዲህ ብቅ ያደረኩት። እንግዲህ ሚዲያ ተጽዕኖ ፈጣሪ ነው። ሁሉም ደግሞ በተለይ አሁን ፖለቲካውን ትተን እንደ ሰብአዊነት እንደ ሀገር ተቆርቋሪነት ሁሉም ነገር ፖለቲካ ካረግነው
ፖለቲካ እየሰራን ትውልድን እየገደልን ነውና ከቀናነት ሁሉም አካል ተረድቶት ይህን ጉዳይ በሁሉም በየአካባቢው ያሉ ትምህርት ቤቶችን ድጎማ ቢያደርግ ጥገና ቢያደርግ እንዲሁም ደግሞ የመምህራኖችን በተለይ ይሄ የእውቀት ጮራ የምንላቸውን መምህራኖችን ትውልድን የሚተኩ የነገ ሀገር ተረካቢዎችን የሚቀርጹ መምህራኖች ናቸውና ለመምህራኖች ክብር እንዲሰጥ ነው እኔ ትልቁ መልእክቴ። በተለይ ደናቆርት ቡድን መምህራኖችንና ሐኪሞችን በጣም እንደ ዘንድሮ ተዳፍረዋቸው አያውቁምና መምህርና ሐኪም ከፈጣሪ በታች ለሰው ልጅ አስፈላጊ ናቸውና ሌላውን ነገር ፖለቲከኞችን ሌላውን የሚያደርጉት እኔ ሲቪልም ፖለቲከኛ ያን ያክል ማሸማቀቅና መግደል ተገቢ ነው ብዬ አላምንም። ጎበዝ ማለት ወደ ራሱ ፖለቲካ ስቦ ፖለቲካ ሰርቶ መውሰድ ነው እንጂ ጭንቅላት ማፍረስ እኮ የሰነፍ ስራ ነው። ምንም እኮ ምንም ትምህርት አይጠይቅ ምን አይጭካኔም ብቻ ነው የሚጠይቀው፣ ድንቁርናን ነው የሚጠይቀውና እነሱ በእነሱ ላይ ይሄ የሚታየው በጽንፈኛው ላይ ነው ማሸማቀቁ። በተረፈ ደግሞ ይሄ አሁን ያልሻቸው ዲያስፖራዎች ማንን አይዞህ እያሉ እንደሆነ ድንቁርናን አይዞህ እያሉ እንደሆነ እያበረታቱ ቢያንስ እንኳን ሲደግፏቸው እባካችሁ መምህርንና ሐኪሞችን አትንኩ አይነኩም። እነዚህ በዓለም አቀፉም ሕግ እኮ ያስጠይቃል። እውነት ለመናገር ያው መቼም የትኛው ሕግ ተከብሮ ለማለት ነው እንጂ በዓለም አቀፍም እኮ ሕግ እኮ በቃ እኚህ ሰብአዊ ድጋፍ ሰጪዎች ለመምህራኖች መገደል የለባቸውም እና ይህንን ቢነግሩ ከአንድ ወገን ብቻ ስላልሆነ ነው። ደግሞ ህይወት አይተካም። ሌላ ነገር እኮ ትምህርት እኮ ልታካክሽው ትችያለሽ፣ ሊከለስ ይችላል። ነገር ግን ህይወት አንድ ያለፈ ለምንድን ነው መምህር ሄዶ አስተምራለሁ ብሎ በሄደ መምህር ላይ ቃታ የሚሳበው? መች መሳሪያ ያዘ? ብዕር ይዞ እኮ ነው የሄደው መምህሩ። በቃ ማድረግ እንኳን መከልከል እንኳን ካለባቸው የሚከለክሉበትን ምክንያት አስረድተው ሊከለክሉት ሲገባ ሊያስቆሙት፣ ነገር ግን ልክ ሲሰርቅና ሲዘርፍ ተገኘ በአደባባይ መረሸን፣ ይሄ ከአሸባሪነትም ተጨካኝነትም የአረመኔያዊ ተግባር ነውና ይሄ ለጽንፈኛው ከክልሉ ትምህርት ቢሮ አኳያ አሁን ያልሻቸው አሉ ቅድመ መሰራት ያለባቸው። አሁን ቅድመ መሰራት ያለባቸው ነበሩ። ክረምት ነው፣ የተለያየ ነገር ነው። እኔ አንዳንድ ስብሰባዎችን አይቻለሁ፣ ማልደብቅሽ አንዳንድ በየዞን ከተማ ምናምን አይቻለሁ። እሱ በቂ አይደለም ለኔ። ስንት ሺህ መምህራን ባለበት በዞን ከተሞችና በሆነ በወረዳ ከተማ ሰብስበሽ ንቅናቄ ፈጠርኩ የምትይው ነገር አይደለም። የትምህርት ጉዳይ በጣም ትኩረት የሚፈልግና ትውልድን ለመቅረጽም ትልቁ ተቋም ስለሆነ ብዬ ነው እና ከዚያ አንግል እንድታይልኝ ይፈልጋል። መልካም፣ በጣም አመሰግናለሁ። ምናልባት ተጨማሪ የምትለን ከሌለ ከስፍራውን እዚህ እንቋጨው። ተጨማሪ የምልሽ ነገር አለ። በሸዋ አካባቢ ከፍተኛ የሆነ የመጥረግ ስራዎች እየተሰሩ ነው። ይሄ በጣም ለመከላከያችንም ለአካባቢው ጥምር ጦርም እውቅና መስጠት ተገቢ። ሌላው የመከላከያ ደጋፊ የሆናችሁ ምንጊዜም መከላከያችንን ባገኛችሁበት አጋጣሚ አክብሩት፣ ዘክሩት፣ ክብር ስጡት። እውነት ለመናገር ማንም ያልሄደበትን ጫካና ጉራንጉር እየሄደ ነው እያጠራና እያጸዳ የሚገኘው። በሰሜን ሸዋ አካባቢ በመንዝ አካባቢ ከፍተኛ የሆነ የጽንፈኛውን ቡድን የመጥረግና የማጥራት ከቀበሌዎች ነው የምልሽ የወረዳ ከተሞች ወረዳዎች ምናምን ሳይሆን የቀበሌ ገጠር ቀበሌ በጣም ይሄ ሪሞት ኤሪያ ሩቅ ቦታ የሆኑ ቦታዎችን እየሄደ እያጸዳ ነው የሚገኘው። ሌላው እንደው ሚዲያውን አግኝቼ ዝም የማልለው ጉዳይ ልንገርሽ። ምንድነው ትናንትና ዕለት በጃራ የወታደራዊ ማሰልጠኛ ካምፕ የሚኒሻዎች ላይ የጽንፈኛው ቡድን ጥቃት ፈጽሟል። ይህን ጥቃት የፈጸመው የነ ምሬ ወዳጆ ቡድን ነው። ይሄ ቡድን እንግዲህ አጥንቶና በተለያዩ ሰርጎ ገቦች በተደረገ ስራ ያው ድርጊቱ ተፈጽሟል። ነገር ግን ቀጥተኛ ተጠቂ ያደረጉት የራያ አካባቢ ሚሊሻዎችን ነው። ከዚህ በፊት የተከዜ ዘቦችን ወልቃይት ላይ ለማጥቃት የጎንደሩ አካባቢ ተንቀሳቅሶ ጠንካራ መዋቅር ስለነበረ የነ ኮሎኔል ደመቀ በብልጽግና ስም የራያ ማነው የተከዜ ዘቦችን ለመምታት አስበው ነበረ። ያው ሳይሳካላቸው ቀርቷል።
እንግዲህ የራያ ሚኒሻን ከዚህ በፊት ተደራጅቶ የነበረ በአማራ ብሔራዊ ክልላዊ መንግስት ስር ደሞዝ እየተከፈሉ አደረጃጀት ተፈጥሮላቸው ጥሩ ስራ እየተንቀሳቀሱ የነበሩ ቢሮም ከፍተው አላማጣም ባላም እንግዲህ ዋጃና ጥሙጋን አካባቢ ሲያስተዳድር እንደቆየ ይታወቃል። ነገር ግን የራያ ባለው ከትግራይ ተፈናቃዮች ተብሎ ራያ አካባቢ ታጣቂዎችን አዝሎ ሲመጣ ጁንታ ያው እዛ አካባቢ የነበሩ ሚሊሻዎችን መከላከያ ሊያስበላቸው ነው በማለት የነምሬ ወዳጆ ቡድን አስኮብልሎ በመውሰድ የራያ 400 በላይ የራያ ሚሊሻዎችን የወሰዱትን መሳሪያ ነጥቀው ገፈው አባረዋቸዋል። የተወሰኑትም እነሱ ጋር እንዲቆዩ ሆነዋል። ከቆዩም በኋላ በዛው የቁም እስረኛ አድርገዋቸው በተለያየ ውጊያዎች ፊት ለፊት እያስገቧቸው ሲያስጨርሷቸው እንደቆዩ ይታወቃል። እዚህ ላይ እነምሬ እየሰሩ ያሉት እንግዲህ ወያኔን ለማስደሰት ከፍተኛ ስራ እየሰሩ ነው ያሉት። ከወያኔ ጋር ተጣምረው ባለፈው እንግዲህ እንደምታስታውሽው እስከ አላውሃ እና ዞብል አካባቢ በጮቢ በር ጎብዬን ጨምሮ ከፍተኛ የሆነ ከጁንታ ጋር ተጣምረው ውጊያ ፈጽመው ነበር። ያ ውጊያ በነበረው መከላከያ እና ጥምር ጦር ተመቶ ተመልሷል። ያ ከተመለሰ በኋላ እንግዲህ የራያ አካባቢን ለማጠናከር እነዚህ ሚሊሻዎች ጃራ ካምፕ እየሰለጠኑ ነበር። በተኙበት ነው ያረዷቸው። በተኙበት በመምጣት በተኙበት ታርደዋል። በዚህ አጋጣሚ ራያ ላይ ትልቅ ሀዘን እና በዚህም አጋጣሚ በራያ ሰልጣኝ ሚሊሻዎች ሀዘን የተሰማቸው የራያ ማህበረሰብ በዚህ አጋጣሚ ማስተዛዘን እፈልጋለሁ እንደ አንድ ተቆርቋሪ። ነገር ግን እነምሬ ወዳጆ እና አበበ ፈንታው እና ሄኖክ የክህደት ስራ ለወያኔ ታማኝነታቸውን አረጋግጠዋል። ዙሮ ይሄ የአካባቢውን ማህበረሰብ ያጠነክረዋል እንጂ ምንም ከትግሉ ወደኋላ የሚለው ነገር የለም። ብቻ ለሞቱት መጽናናትን ቤተሰቦች መጽናናትን እመኛለሁ። በተረፈ ግን እንግዲህ ከሞላ ጎደል በተለያዩ አካባቢዎች ያሉ እንቅስቃሴዎች በተለይ በዚህ በእነምሬ በሚመሩት ቡድን ምንም አይነት ከባለፈው ምት በኋላ ምንም አይነት እንቅስቃሴ አልነበራቸውም። በትናንትናው ዕለት ይህችን አደጋ ሲፈጥሩ በስተቀር ይሄን ደግሞ እንደ ጀግና እንደ ድል አድራጊ በተለያዩ የሳይበር ሰራዊታቸው ሲያስተጋቡ አይተናል። ይሄ ወገንን መግደል የራያን ህዝብና የራያን ሚኒሻ መግደል ጀግንነት አይደለም። ይሄን ደግሞ እያደረጉት ያሉት ከወያኔዎች ጋር መሆን ነው። ይሄንን የመላ ኢትዮጵያ ህዝብ እንዲያውቅና በተለይ ደግሞ ለራያ ተቆርቋሪ ነን እያሉ ለራያ ህዝብ ተቆርቋሪ ነን እያሉ እንዲሁም እነምሬንን እነ አበበን ስለሚደግፉ ውጭ ያሉ ልጆችም የራያ ልጆች በዚህ አጋጣሚ ማን እንደሆነ እንድታውቁ እፈልጋለሁ። ትላንት በተደረገው ነገር እጅግ አዝኛለሁ። ያማል አሳፋሪ ተግባር ጥቁር ነጥብ ሆኖ በታሪክ ይቀመጣል። የራያ ሚኒሻዎች ላይ መጀመሪያ በታጠቁ ላይ የሰራችሁት ወንጀል ሳያንስ አሁን ደግሞ በሚሰለጥኑ ሰልጣኝ ሚኒሻዎች ላይ በተማረድ የከባድ ክደት ነው። በዚህ አጋጣሚ ይሄን ለማለት ነው። አመሰግናለሁ። እውነት ነው እንግዲህ አገርንና ህዝብን ለመጠበቅ የተከፈለ መስዋዕትነት ነው። በእርግጥ ግን እውነትም ያሳዝናል። አንደኛ ሰልጣኞች ናቸው፣ ስልጣናቸውንም አልጨረሱም። እዛው ባሉበት የደረሰባቸው ጥቃት ነው። ያው እንግዲህ የተለመደ የመሪዎቻቸው ወይም የላኪዎቻቸው ሲስተምና ልምድ የስራ ልምድን በለው የስራ ልምድ ነው ለነሱ ይህንን ዛሬ ያደረጉት ነገር። ትላንትም በሰሜን እዝ የመከላከያ ሰራዊት ላይ የተደረገ ነው። ለዚህ ነው አንድ አይነት ናቸው፣ ግንዱ አንድ ነው። እነዚህ ቅርንጫፎች ናቸው የምንላቸው። ድርጊታቸውም ማፈጣጠራቸውም በአጠቃላይ የሚያደርጉትም ነገር ውጤት ስለሚመሳሰል ነው እና ትላንትም በሆነው ጉዳይ ላይ በጣም ያሳዝናል። ነገር ግን ያው ሁሌም እንደምንለው ከህዝብም ከመንግስትም ጎን ተሰልፎ
የአሸባሪውን ክንድና አከርካሪ መስበር ያስፈልጋል። ድጋሚ ተመሳሳይ በሌሎች የቤተሰብ መሪዎች፣ በሌሎች አባቶች ላይ፣ በሌሎች የጸጥታ አካላት ላይ የሚደገም ስራ ስለሆነ ያው እነዚህን እስከምናጸዳ እንግዲህ እንደው እድለኞች ከሆነን 2018 ለነዚህ ማናወራበት አመት እንዲሆን እኔ ጸልያለሁ። ምክንያቱም በጥቂት አጥፊዎች ጉዳይ ግን ደግሞ ትልቅ ሀገር እነዚህን አጀንዳ እያደረገች የምትቀጥልበት ሁኔታ መቆም አለበት ብዬ ነው የማስበው። ስለዚህ ዛሬውን እዚህ እናብቃ። ቴዲ አመሰግናለሁ። እሺ አቤ፣ እኔም አመሰግናለሁ። ወደ ሀቅና ሳቅ ቤተሰቦች ፕሮግራማችንን ላይክ አድርጉ፣ ሼር አድርጉ። እዚህ ከስፍራው እናንተን አክብረን የኢትዮጵያ ሕዝብን አክብረን ነውና ለእኛም የሞራል ስንቅ ነው። ላይክ ሼር አድርጉ። ሀሳብ አስተያየታችሁን በነፃው ቦክሳችን ነፃ ሀሳብ መስጫ አለ። እዛ ላይ ይሄ ቢስተካከል ይሄ ቢሆን የሚለውን ነገር ስጡን። እነ መሳይና እንደ ደረጀ እንኳ በበሬ ወለደ ስንት ነገር ይታይላቸዋል። በዚህ አጋጣሚ ውድ ሀቅና ሳቅ ሚዲያ ቤተሰቦች፣ የቴሌግራም ግሩፖች ሚዲያችንን ሰፖርት አድርጉ፣ ደግፉን። እኛ የትም ቦታ እኔ ቀይ ባህር አሁን ሰሞኑን ስለ ቀይ ባህርም እያወራን ነበር። የትም ቦታ አክሰሱ አለን። እንደው ፎከስ ስላደረግን አማራ እንደገና በጥባጭ እያለ ተብሎ ነው እንጂ ከዚህ በኋላ እንደውም ሚዲያችን የትም ቦታ በሪፖርተር ደረጃ ከማንም ሚዲያ በተሻለ በኮንፊደንስ ነው የምናገረው፣ ከማንም ሚዲያ በተሻለ መረጃ ማቅረብ እንችላለን። ደግፉን ነው የምለው። አቤት ስለሰጠሽኝ እድል እጅግ አድርጌ አመሰግናለሁ። ሀገራችንን እንግዲህ ሰላም ያድርግልን። አሜን። መነሻችንም መድረሻችንም ኢትዮጵያ ነው። አመሰግናለሁ። መልካም ጊዜ ይሁንልህ። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ ነበረን ይሄን ይመስላል። አብራችሁን ቆይታችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። የሳምንት ሰው ይበለን። ጤና ይስጥልኝ።